ሙሉ ለሙሉ በህብረተሰብ ተሳትፎ እየተገነባ እንደሚገኝ የተነገረው የሀላባ ኢንተርናሽናል ስታዲየም የመጀመሪያ ዙር ግንባታ በመጪው ታህሳስ ወር እንደሚጠናቀቅ የሀላባ ዞን አስተዳደር አስታውቋል። የመጫወቻ ሜዳውን ጥራትና ደረጃ ለዓለም አቀፉ እግር ኳስ ፌዴሬሽን ወይም ፊፋ አስገምግሜ እውቅና አግኝቻለሁ ያለው ዞኑ በቀጣይ የስታዲየሙን መሰረተ ልማቶች በማሟላት የካፍ ወይም የአፍሪካ እግር ኳስ ኮንፌዴሬሽን መመዘኛን ለማሟላት እየሰራ መሆኑን ገልጿል። በማዕከላዊ ኢትዮጵያ ክልል የሚገኘው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር መረጃ ልኮልናል። ዘነበ ኃይሉ ያቀርበዋል። ማዕከላዊ ኢትዮጵያ 20ኛውን ሀገር አቀፍ የብሔር ብሔረሰቦች ቀን አዘጋጅ መሆኑን አስመልክቶ ከተለያዩ መገናኛ ብዙሃን ለተወጣጡ ባለሙያዎች በክልሉ የተሰሩ የልማት ስራዎችንና የቱሪስት መዳረሻዎችን እያስጎበኘ ይገኛል። ከነዚህ ስራዎች መካከል ደግሞ ከመዲናዋ አዲስ አበባ በ245 ኪሎ ሜትር ርቀት ላይ በምትገኘው ሀላባ ዞን እየተገነባ ያለው ዓለም አቀፍ ስታዲየም አንዱ ነው። የስታዲየሙን ግንባታ አስመልክተው ማብራሪያ የሰጡት የዞኑ ዋና አስተዳዳሪ ሙሁዲን ሁሴን ይህን መሰል ትልቅ ስታዲየም በዞን ደረጃ መገንባት ያስፈለገው በዋነኛነት በሁለት ምክንያቶች እንደሆነ ገልጸዋል። ወጣትም ህዝቡም ኖሮ አንድም ሜዳ የለውም። ይሄን መነሻ አድርገን መገንባት አለብን የሚል አንዱ ያነሳሰን እሱ ነው። ሁለተኛው እቺ ከተማ ሁሌ ተፈላጊ እንድትሆን እንቅስቃሴ እንዲኖር ነጋዴውም እንዲጠቀም የስፖርት ቱሪዝም ለመሳብ መስራት አለብን ብለን በስራ አስፈጻሚ ደረጃ ተነጋግረን የጀመርነው ሁለት መነሻ ነው። አንዱ ህብረተሰቡ ስፖርት ወዳድ ስለሆነ፣ ሁለተኛ ደግሞ የስፖርት ቱሪዝም እዚህ ከተማ ላይ ለማሳብ ብለን አስበን ነው አቅደን የተነሳነው። በ2 ቢሊዮን ብር ወጪ ለማጠናቀቅ ታቅዶ ግንባታው የተጀመረው ስቴዲየሙ ከመንግስት ካዝና ምንም አይነት በጀት ሳይመደብለት ሙሉ በሙሉ በህብረተሰቡ ተሳትፎ ብቻ እዚህ መድረሱን ነው ዋና አስተዳዳሪው የተናገሩት። ህዝብን አሳትፈን አገር ውስጥም ያለው ከአገር ውጭም ያለውን አርሶ አደሩን መንግስት ሰራተኛውን አሳትፈን ይሄ የሚታዩት ደረጃ እስኪደርስ ድረስ ህዝብ ተሳትፎ ነው እየተገነባ ያለው። የዞንም ሌሎች አካላትም የመንግስት አካላት ድርሻ ብዙም የለውም። ከማስተባበርና የጉልበት ወይንም የእውቀት ስራ ካልሆነ በስተቀር በገንዘብ ህዝብ ነው። ሐምሌ 10 2016 ዓ.ም በይፋ ግንባታ የተጀመረው ስቴዲየሙ አሁን ላይ መጫወቻ ሜዳውን ሰው ሰራሽ ሳር የማልበስ ስራው ተጠናቋል ያሉት የዞኑ አስተዳዳሪ የጥራት ደረጃውን በዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ተመዝኖ ብቁ ሆኖ መገኘቱን ተናግረዋል። በፊፋ ደረጃ የፊፋ ባለሙያዎች መርቶ አይቶ ሰርቲፋይድ አድርጓታል። ሜዳውን ነው ግንባታውን አይደለም። የኛ ሰዎች ግንባታ ያ ትልቅ የምታዩት ህጅ ግንባታ ከሌላ ሜዳ ብሎ አያምንም። የተለመደው እሱ ስለሆነ ይሄ አሁን ሜዳው በፊፋ ደረጃ ሰርቲፋይድ ተደርጓል። ቀጥሎ ያለው የመሮጫውን እየሰራን ነው። እንደምታዩት ኋላ ያለው እንጨርሳለን በሰሞኑን እያልን መቀመጫውን ሰርተናል። የመጀመሪያ ዙር የሚባለው ሜዳ መሮጫና ድሬኔጅ ያለው ትልቅ መቀመጫ ነው። የመጀመሪያ ዙር ነው ይሄ የሚባለው ስራ። ስለዚህ የመጀመሪያ ዙር ስራዎችን እያጠናቀቅን ያለ ነው። ሜዳው አልቋል። መሮጫው በሰሞኑ ያልቃል። መቀመጫው ደግሞ እንደምታዩት እየተጠናቀቀ ነው ያለው። አሁን የሚቀረን ምንድነው? ስለዚህ የፊፋውን ጨርሰናል ማለት ነው። አሁን የሚቀረን የካፍ ነው። የካፍ የሚባለው ደግሞ ይሄ የሚታዩት ከዚህ እስከዛ ትልቁ ህንጻ ትሪብል ክብር ትሪብል የሚባለው የሚገነባበት ነው። ይሄ ሁለተኛ ዙር ስራችን ነው። በመሆኑም የመጀመሪያው ዙር ግንባታ በመጪው ታህሳስ ወር በሚከበረው ሴራ ወይም የሀላባ ዘመን መለወጫ በዓል ይጠናቀቃል ነው ያሉት የዞኑ ዋና አስተዳዳሪ። በሌላ በኩል ስቴዲየም የተገነባበት ቅድመ ተከተል በሀገሪቱ ከተለመደው የስቴዲየም ግንባታ ሂደት በተለየ መንገድ በመሆኑ የሚነሱ ጥያቄዎች መኖራቸውን የጠቀሙት ዋና አስተዳዳሪው ይህ ለምን ሆነ የሚለውን አብራርተዋል። ኢትዮጵያ ውስጥ ሜዳ ሲገነባ አሁን አንዳንዴ ብዙዎቹ የሚተቹት ያልተለመደ ነገር ለምን ተሰራ ብሎ ነው። የተለመደው ትልቁ ግንባታ ተገንብቶ በጣም ትልቅ ብር ፈሶ ሜዳው መጨረሻ ላይ ነው የሚገነባው። እኛ ግን በተቃራኒው ነው። ምክንያቱም ከሜዳው ጀምረን የፊፋ ስታንዳርድ ወይ ሰርቲፋይድ የሆነውን ሜዳ ገንብተን ቀጥለን ግንባታ ይሄ መቀመጫ ምናም ብዙ ጊዜ ቦታም የሚሰጠው ለሱ ነው። ግን እሱ ብዙም አይደለም። ብዙ ኢትዮጵያ ውስጥ የተለመደው ለግንባታው ነው ቦታ የሚሰጠው፣ ለሜዳው ብዙ ጊዜ ቦታ አይሰጥምና ያን ችግር እንፈታለን ብለን ጀምረናል። ሜዳው እንደምታዩት እዚህ ደረጃ ደርሷል ማለት ነው። በመጨረሻም በህብረተሰቡ ተሳትፎ በዓለም አቀፍ ደረጃ እየተገነባ የሚገኘውን ስቴዲየም ግንባታ ሙሉ ለሙሉ ለማጠናቀቅ ሁሉም የህብረተሰብ ክፍል ድጋፍ እንዲያደርግ ጥሪ ቀርቧል። አሁን እያለቀ ያለው ሜዳው ተነጥፎ የምናየው የመጀመሪያ ዙር ስራ እንጂ ሜዳው አላለቀም፣ ገና ሜዳው አለቀ የሚባለው ክብር ትሪብል የሚባለው ትልቁ ተሰርቶ የመጨረሻ ሲሆን ነው። የመጀመሪያ ዙሩንም እናስመርቃለን ስንል የጀመርናቸውን ስራዎች እንጂ ሜዳው አላለቀም። አገር ውስጥም ከአገር ውጭም ቃል የገቡልን አሉ። ለዚህ ሜዳ ስራ ቃል የገቡልን አሉ። እነሱም ቃላቸውን ተግባራዊ እንዲያደርጉ ቃል ያልገቡትም በዚህ ሚዲያ ላይ የሚሰሙ
ህብረተሰብ ክፍሎች ሁሉ እንዲታግዙን ነው ጥሪ ማቀርበው።